ዋትስአፕ ሻምፕ እንዴት ናችሁ? ውድ የተወደዳችሁ የክለባችን አርሰናል ሻምፒዮኑ ክለባችን ቤተሰቦች በሙሉ ዛሬ የተለያዩ የአርሰናል የዝውውር መረጃዎች ይዘን መተናል። እስከ መጨረሻው ድረስ እንድትከታተሉን ላይክ እና ሰብስክራይብ ታደርጉን ስንል በትህትና እንጠይቃችኋለን። እንደማትሳፍሩን እናምናለን። የመጀመሪያ መረጃችን የሚሆነው የሃንድ ኦፍ አርሰናል መረጃ ነው። ሃንድ ኦፍ አርሰናል በዛሬው ዕለት ስለ አርሰናል የፋይናንስ በጀት ስትራቴጂ እያወጣው መረጃ አለ። ምንድን ያለው የሚለውን ስንመለከት አርሰናል በዚህ ክረምት ለመካከለኛው ክፍል ይህ ማለት ለሚድፊልድ ቦታ ማለት ነው የመደበው በጀት የተገደበ እንደሆነ ግልጽ የሆነ መጥቷል። ክለቡ በሌሎች የቡድን ክፍሎች ላይም ትልቅ ኢንቨስትመንት ለማድረግ ስላቀደ ለአንድ ቦታ ብቻ ከመጠን በላይ ገንዘብ ላለማውጣት የፋይናንስ ዲሲፕሊን ለመጠበቅ ወስኗል የሚል መረጃ ነው እንግዲህ ይዞ እየወጣ የሚገኘው። ይህ ማለት ምን ማለት ነው? አርሰናል የመሀል ሜዳን ተጫዋች ረብጣ ሚሊዮን ፓውንዶችን ከፍሎ አያስፈርምም ማለት ነው። ለምሳሌ እንደ ቶናሊስ ከ100 ሚሊዮን ፓውንድ በላይ ነው እየተጠየቀበት የሚገኘው ኒውካስል ዩናይትድ። ስለዚህ እንደዚህ አይነት ተጫዋቾችን ያስፈርማል ተብሎ አይጠበቅም ማለት ነው። በተለይም የተገደበ በጀት ነው ያለው። ለምሳሌ በሌፍት ዊንግ በራይት ዊንግ ቦታ ሊሆን ይችላል፣ በአጥቂ ስፍራ ሊሆን ይችላል፣ በራይት ባክ በኩል ሊሆን ይችላል፣ በሌፍት ባክ በኩል ሊሆን ይችላል። በእነዚህ ቦታዎች ላይ ግን ብዙ ገንዘቦችን ሊያወጣ እንደሚችል ነው እንግዲህ ሃንድ ኦፍ አርሰናል እያስነበበን የሚገኘው። ቀጣዩ መረጃችን ደግሞ ያው ሃንድ ኦፍ አርሰናል ያወጣው ሌላኛው መረጃ ነው። አርሰናል ከማኑ ኮኔ እስካሁን ስማቸው ካልተገለጸ ሌሎች ሚስጥራዊ አማካኞች ጋር ግንኙነት አድርጓል። ክለቡ የመጨረሻ ውሳኔ ላይ ከመድረሱ በፊት ሁሉም አማራጮች እያመዛዘነ ይገኛል የሚልም መረጃ ነው ይዞ መውጣት እየቻለው ሃንድ ኦፍ አርሰናል። እንግዲህ ማኑ ኮኔ ለማያስፈርም አርሰናል ምንም አይነት ስምምነትን እንዳልደረሰ ፋብሪዚዮ ሮማኖ አረጋግጦልን ነበር። ነገር ግን ሃንድ ኦፍ አርሰናል ለአርሰናል ቅርብ የተባለው የመረጃ ምንጭ የአርሰናል ኢንሳይደር የሚባለው ሃንድ ኦፍ አርሰናል እንግዲህ አሁን ላይ ማኑ ኮኔ ከአርሰናል ጋር ንግግር እንዳደረገ ነው እንግዲህ መረጃዎች የጠቆሙ የሚገኙት። ማኑ ኮኔ ብቻ እንዳልሆነ ነው እንግዲህ ሃንድ ኦፍ አርሰናል እያስነበበን የሚገኘው። ከማኑ ኮኔ በተጨማሪ ሌሎች ስማቸው ያልተጠቀሰ በርካታ የመሀል ሜዳ ተጫዋቾች ከአርሰናል ጋር ንግግር እንዳደረጉ ነው እንግዲህ ሃንድ ኦፍ አርሰናል እየነገረን የሚገኘው። ቀጣዩ መረጃችን ደግሞ ክሪስቶፈር ፖሊስን ይመለከታል። እንግዲህ አብዛኞቻችሁ ይህን ተጫዋች ክሪስቶፈር ዞሊስ እያላችሁ ትገኛላችሁ። ነገር ግን በሀገሩ የሚጠራው ክሪስቶፈር ፖሊስ ተብሎ ነው። አርሰናል የክለብ ብሩጁን የግሪክ የክንፍ መስመር ተጫዋች ክሪስቶስ ፖሊስን ለረጅም ጊዜ ሲከታተለው የቆየ ሲሆን አሁንም ከፍተኛ ፍላጎት አለው። ክለቡ ከ37.5 ሚሊዮን ዩሮ በላይ ከመጣ ለሽያጭ ዝግጁ ሲሆን አንድ የግሪክ ጋዜጠኛ እንደገለጸው አርሰናል ከገባበት ዝውውሩ በቀላሉ የመጨረስ እድሉ ሙሉ ለሙሉ በእጁ እንደሆነ ነው እንግዲህ እየተናገረ የሚገኘው። ስፖርት ዊትነስ እንደዘገበው ከሆነ ደግሞ አርሰናል አሁንም ቢሆን የዚህን ተጫዋች ዝውውር እንዳልተወው ነው እንግዲህ እየተዘገቡ የሚገኘው። ቀጣዩ መረጃችን የሚሆነው ደግሞ ማቲዩስ ፈርናንዴዝ ነው። እንደ ሳንድሮ ቶናሊ ሁሉ አርሰናል በማቴዎስ ፈርናንዴዝ ዝውውር ላይ የነበረውን ፍላጎት በአጠቃላይ ከፍተኛ ወጪ ምክንያት ቀንሶታል የሚል መረጃ ጋሪ ጃኮብ እያስነበበን ይገኛል። የዘ ታይምስ ጋዜጠኛ የሆነው ጋሪ ጃኮብ ምንድን ነው እያለው? አርሰናል ከፍተኛ የሆነ ወጪን በክረምቱ የዝውውር መስኮት በመሀል ሜዳ ላይ ማውጣትን አይፈልግም። ሳንድሮ ቶናሊ ደግሞ ከፍተኛ ወጪ ነው የሚጠይቀው። ከሱ በተጨማሪ ማቴዎስ ፈርናንዴዝንም የማስፈረም እድል ቢኖረውም ነገር ግን ከፍተኛ ወጪ ማውጣት ስለማይፈልግ የዚህን ተጫዋች ዝውውር ትቶታል የሚል መረጃ ነው ይዘው የወጣ የሚገኘው። ሃንድ ኦፍ አርሰናል እንደዘገበው ከሆነ ደግሞ የተጫዋቹ ዝውውር በታዋቂው ወኪል ጆርጅ ሜንዴዝ የሚመራ በመሆኑ የጨረታ ፉክክሩ ከ85 ሚሊዮን ፓውንድ እንደሚጀምርና ከፍተኛ ከፋዩ እንደሚያሸንፍ አርሰናል ስላመነበት እጁን አውጥቷል የሚል መረጃ ነው እንግዲህ ሃንድ ኦፍ አርሰናል እያወጣ የሚገኘው። እኔም በግሌ የምቀበለው አይነት ዝውውር አይደለም። ከ85 ሚሊዮን ፓውንድ በላይ ለዚህ ተጫዋች ይገባዋል ብዬ አላስብም። ከነገና ደግሞ ዌስትሃም ዩናይትድ ወደ ታችኛው ሊግ ወርዷል። ስለዚህም ተጫዋቹ በሚገባ ጫና ያሳድራል። ስለዚህም አሁን ላይ ቡድኖች በዚህ ዋጋ እናስፈርምን ብለው የሚተው ከሆነ ይህንን ተጫዋች ማስፈረም የሚያቆሙ ከሆነ እንግዲህ በእርግጠኝነት ማቴዎስ ፈርናንዴዝ የተቻለውን ሁሉ አድርጎ ዋጋውን እንዲቀንሱ ዌስትሃም ዩናይትዶች ያደርጋል ተብሎ ይጠበቃል። ስለዚህም ይህንን ተጫዋች በ85 ሚሊዮን ፓውንድ ለእኔ
ብቃቱ ራሱ 85 ሚሊዮን ፓውንድ ይገባዋል ብዬ አላምንም። ነገር ግን ቢገባው እንኳን ዋጋው በዚህ ሁኔታ መፈረም አለበት ብዬ አላስብም። ምክንያቱም ደግሞ የዝውውር መስኮቱ ሊዘጋ በተቃረበ ቁጥር ተጫዋቹ ነው ጭንቀት ላይ እየገባ የሚመጣው፣ ክለቡ ነው ጭንቀት ላይ የሚመጣው። ስለዚህ መጨረሻ ላይ መቀነሳቸው አይቀሬ ስለሆነ አሁን ላይ እንግዲህ አርሰናል እጁን እንዳወጣ ነው መረጃዎች እየጠቆሙ የሚገኙት። ቀጣዩ መረጃችን የሚሆነው ደግሞ አሌክስ ስኮት ነው። ሃንድ ኦፍ አርሰናል እንደዘገበው ከሆነ የአርሰናሉ አንድሪያ ቤርታ አሌክስ ስኮትን ለማስፈረም በበርካታ የድርድር ዙሮች አድርጓል። አርሰናል ዝውውሩን በ65 ሚሊዮን ፓውንድ ሊያልቅ ይችላል ብሎ ቢያምንም ቦርንሞዝ ግን የተጫዋቹን ውል ለማደስ እና የውል ማፍረሻ ሪሊዝ ክሎስ ለማስገባት ንግግር ጀምሯል የሚል መረጃ ነው እንግዲህ እያወጣ የሚገኘው ሃንድ ኦፍ አርሰናል። እንዲሁም ደግሞ በአሁኑ ሰዓት የቦርንሞዝ አቋም ግልጽ ነው። አሌክስ ስኮት በማንኛውም ዋጋ ለሽያጭ አይቀርብም የሚል ነው የሚልን መረጃ ነው እንግዲህ አንድ ኦፍ አርሰናል እያስነበበን የሚገኘው። እኔም በግሌ አሌክስ ስኮት ወደ አርሰናል ቢመጣ አሪፍ ነው ብዬ አስባለሁ። ነገር ግን ከሱ የተሻሉ ተጫዋቾች ቢመጡ የተሻለ ነው ብዬ አስባለሁ። ከእንደገና ደግሞ አሁን ላይ አርሰናል 65 ሚሊዮን ፓውንድ ለዚህ ተጫዋች ለመክፈል ፈቃደኛ ቢሆኑም ነገር ግን ቦርንሞዞች ይህንን ተጫዋች ለመሸጥ ምንም አይነት ፍላጎት ስለሌላቸው ከእንደገና ደግሞ ተጫዋቹ ከቦርንሞዝ ቢለቅ ለራሱ ይሻለኛል ብሎ ያስባል። ነገር ግን ያን ያህል ፍላጎት እንደሌለው ነው መረጃዎች የጠቆሙ የሚገኙት። ምክንያቱም ደግሞ ቦርንሞዝ በሚቀጥለው የውድድር ዘመን ተጠናክሮ ይመጣል ተብሎ ይጠበቃል። ፕላስ ደግሞ በአውሮፓ ሻምፒዮንስ ሊግ ተሳታፊ ስለሆነ የተጫዋች እንግዲህ በሚቀጥለው የውድድር ዘመን እንግዲህ ወደ ሌላ ክለብ ቢሄድ ደስ ይለዋል እንደነገርኳቸው። ነገር ግን ያን ያህል አስጨንቆ የሚወጣበት ጊዜ ላይ አይደለም። እንደነ ማቴዎስ ፈርናንዴዝ አስጨንቆ ክለቡን አስጨንቆ የሚወጣበት ፕሮባቢሊቲ የለም ተብሎ ነው የሚጠበቀው። ምክንያቱም ደግሞ የሚቀጥለው ውድድር ዘመን በቻምፒዮንስ ሊግ ተሳታፊ ስለሆነ ቡድኑ ማለት ነው። ከእንደገና ደግሞ ቡድኑ ቦርንሞዝ ከፈለገ ከ65 ሚሊዮን ፓውንድ በላይ መጠየቅ ይችላል። ስለዚህም ይህንን ተጫዋች እንግዲህ በቀላሉ ይለቃል ተብሎ አይጠበቅም። ቦርንሞዝ ከለቀቀም ደግሞ በበርካታ ሚሊዮን ፓውንዶች ነው ይለቃል ተብሎ የሚጠበቀው። አርሰናል ደግሞ ጊዜውን በዚህ ተጫዋች ላይ ድርድር ላይ ማባከን አለበት ብዬ አላስብም። ይህንን ድርድር እያደረገ ሌሎች በርካታ ተጫዋቾች እንዳያመልጡ ተሰጋለሁ። ስለዚህም የዚህን ተጫዋች ጉዳይ እንደ ማቴዎስ ፈርናንዴዝ ሁሉ ቢተወው የተሻለ ነው ብዬ አስባለሁ። እስቲ እናንተን ሀሳብ አስተያየት ደግሞ በኮሜንት ላይ ብታሳውቁኝ እጅግ ደስ ይለኛል። ቀጣዩ መረጃችን የሚሆነው ደግሞ አዩብ ቡአዲ ነው። የዘ ታይምስ ጋዜጠኛ የሆነው ጋሪ ጃኮብ ምንድን ነው እያለው አርሰናል ከተጫዋቹ ወኪሎች ጋር ንግግር ካደረገ በኋላ የሊሉን ታዳጊ አማካኝ አዩብ ቡአዲን ለማስፈረም የመጨረሻ ውሳኔ ላይ አልደረሰም የሚል ነው መረጃ ይዞ የወጣ የሚገኘው ጋሪ ጃኮብ። እንዲሁም ደግሞ ሃንድ ኦፍ አርሰናል እንደዘገበው ከሆነ ደግሞ አርሰናል ከቡአዲ ወኪሎች ጋር ግንኙነት ያደረገ ሲሆን ትክክለኛው የገንዘብ እድል ከተገኘ ተጫዋቹ ከብሩኖ ጊማሬሽ ጋር በመሆኑ እንደ ዋነኛ የአማካኝ አማራጭ ተቀምጧል የሚል መረጃ ነው ይዞ የወጣ የሚገኘው። ቀጣዩ መረጃችን የሚሆነው ደግሞ ሞርተን ሂውልማንድ ነው። አርሰናል የፖርቱጋሉ ክለብ ስፖርቲንግ ሲፒ ካፒቴን የሆነው ዴንማርካዊው አማካይ ሞርተን ሂውልማንድን እንደ አማራጭ የዝውውር ኢላማ አድርጎ በእጩነት መዝግቦታል የሚል መረጃ በዛሬው ዕለት ኤክራም ኮኖር ተወካዩ ጋዜጠኛ ያስነበበን ይገኛል። በርካታ የፕሪሚየር ሊግ ክለቦች የሚፈልጉት ይህ አማካኝ በአርሰናል የሾርት ሊስት ውስጥ ይገኛል የሚል መረጃ ነው ይዞ እየወጣ የሚገኘው። ይህንን ተጫዋች ለማስፈረም እንግዲህ በርካታ ክለቦች እንደሚፈልጉ ይታወቃል። በእንግሊዝ ያሉ ብቻ እንኳን በርካቶች ናቸው። ለምሳሌ ማንቸስተር ዩናይትድ፣ ቼልሲ ይህንን ተጫዋች በጥብቅ ነው የሚፈልጉት። በተለይም ደግሞ ማንቸስተር ዩናይትድ በአሰልጣኝ ሩበን አሞሪም ስር ይህንን ተጫዋች ለማስፈረም ከፍተኛ ጥረትን ሲያደርጉ እንደነበረ ይታወቃል። አሁንም ድረስ ተጫዋቹን እንደሚፈልጉት ነው መረጃዎች የጠቆሙ የሚገኙት። እንዲሁም ደግሞ ቼልሲም በተጨማሪ ይህንን ተጫዋች ማስፈረም ይፈልጋል የሚል መረጃ ነው እየወጣ የሚገኘው። 27 ዓመቱ ላይ ነው የሚገኘው። አሪፍ የሚባል ተጫዋች ነው። አሪፍ የሚባል የመሀል ሜዳ ተጫዋች ነው። ዴንማርካዊ ነው። የፖርቹጋል ሊግ ክለብ የሆነው የስፖርቲንግ ሊዝበን ካፒቴን ነው። እጅግ በጣም በጥብቅ ብቃት ላይ ያለ ተጫዋች ሲሆን በአርሰናል በጥብቅ የተፈለገ እንዳለ ነው መረጃዎች እየጠቆሙ የሚገኙት። ቀጣዩ መረጃችን የሚሆነው ደግሞ ሳንድሮ ቶናሊ ነው።
አርሰናል በከፍተኛ የዝውውር ዋጋ እና አጠቃላይ ወጪ ምክንያት በሳንድሮ ቶናሊ ላይ የነበረው ፍላጎት ቀዝቅዟል የሚል መረጃ ጋሪ ጃኮብ እያስነበበን ይገኛል። የታይምሱ ጋዜጠኛ ጋሪ ጃኮብ ምንድነው እያለው አርሰናል ከፍተኛ የሆነ ፍላጎት ነበረው በሳንድሮ ቶናሊ ላይ፣ ነገር ግን ኒውካስትል ዩናይትዶች በርካታ ሚሊዮን ፓውንዶችን በመጠየቃቸው ምክንያት አጠቃላይ የዝውውር ዋጋው ደግሞ እጅግ በጣም በመናሩ ምክንያት እዚህ ተጫዋች ላይ ያለው ፍላጎት እጅግ በጣም እንደቀነሰ ነው እንግዲህ መረጃዎች የጠቆሙ የሚገኙት። ሃንድ ኦፍ አርሰናል እንዳስነበበን ከሆነ ደግሞ ቶናሊ በጃንዋሪ መጨረሻ ላይ ለአርሰናል የቀረበ ሲሆን በኤርታ ግንኙነት አድርጎ ነበር። ነገር ግን ኒውካስትል ዩናይትድ 85+ ሚሊዮን ፓውንዶችን ዋጋ እና የተጋነነ የደላሎች ክፍያ ዝውውሩን የማይታሰብ አድርጎታል የሚል መረጃ ነው ሃንድ ኦፍ አርሰናል ይዞ ይወጣ የሚገኘው። ቀጣዩ መረጃችን የሚሆነው ደግሞ ሞርጋን ሮጀርስ ነው። የአስቶን ቪላ ኮከብ ሞርጋን ሮጀርስ ለአርሰናል ቅድሚያ የሚሰጠው የክረምቱ ኢላማ ሆኖ ቀጥሏል። ተጫዋቹ ራሱ ወደ ኤምሬትስ መዘዋወርን ይመርጣል። ቼልሲ ተጫዋቹን አጥብቆ ቢፈልገውም አርሰናል ግን ተጫዋቹን እንደሚያገኘው ሙሉ በሙሉ እምነት አለው። ሮጀርስ በቀጣይ የውድድር ዘመን የአርሰናል ማሊያ የመልበስ እድሉ በጣም ሰፊ ነው የሚልን መረጃ ጎልድበርግ ሲኤፍሲ የተባለው የቼልሲ ዜና አቅራቢ ወይም ደግሞ የቼልሲ ኢንሳይደር የምንለው እንደ ሃንድ ኦፍ አርሰናል ለቼልሲ ያለ ጋዜጠኛ ይህንን መረጃ ይዞ ይወጣ ይገኛል። ስለዚህም ይህ ተጫዋች በክረምቱ የዝውውር መስኮት ወደ ቼልሲ አሊያም ወደ ሌላ ክለብ የሚያመራበት እድል እጅግ በጣም አነስተኛ ነው። ከአርሰናል ውጪ ተጫዋቹ የትም አይነት ክለብ ማሊያ መልበስን እንደማይፈልግ ነው መረጃዎች ይወጡ የሚገኙት። ስለዚህ የዚህ ተጫዋች ዝውውር ወደ አርሰናል መምጣት አይቀሬ እየሆነም መጥቷል። ቀጣዩ መረጃችን የሚሆነው ደግሞ ብሩኖ ጊማሬሽ ነው። አርሰናል ለብራዚላዊ አማካኝ ብሩኖ ጊማሬሽ ለኒውካስትል ዩናይትድ 55 ሚሊዮን ፓውንድ ይፋዊ ጥያቄ አቅርቧል። ነገር ግን ኒውካስትሎች ተጫዋቹን በዚህ ዋጋ የመሸጥ ምንም አይነት ፍላጎት የላቸውም። አርሰናል ተሻሻለ ጥያቄ ይዞ ይመለስ እንደሆነ ወደፊት የሚታይ ይሆናል የሚል መረጃ ፋብሪዚዮ ሮማኖ ይዞ መውጣት ችሏል። ጋሪ ጃኮብ ደግሞ ምንድን ነው ያለው? አርሰናል ከተጫዋቹ ወኪሎች ጋር ንግግር ያደረገ ቢሆንም ኒውካስትል እስካሁን ይፋዊ ጥያቄ አላቀረበም። አንድሪያ ቤርታ በተመሳሳይ ሰዓት የበርካታ አማካኞችን ሁኔታ እያጠና ይገኛል እያለን ይገኛል። እንዲሁም ደግሞ ዴሊ ሜል በዘገባቸው ምንድን ነው እያሉት ስለ ብሩኖ ጊማሬሽ እና ስለ አርሰናል ሚኬል አርቴታ ብሩኖ ጊማሬሽን የክረምቱ ዋነኛ የዝውውር ኢላማው አድርጎታል። አርሰናል ንግግሮችን የጀመረ ሲሆን ተጫዋቹ ክለቡን ለመልቀቅ በይፋ ባይጠይቅም ኒውካስትሎች የአርሰናል ፍላጎት እየበረታ መምጣቱን ያውቃሉ የሚል መረጃ ነው ይዘው የወጡ የሚገኙት። ሃንድ ኦፍ አርሰናል እንዳመለከተን ከሆነ ወይም ደግሞ እንደዘገበው ከሆነ ደግሞ አንድሬ ቤርታ በታዋቂ ወኪል ኪያ ጁራፕቺያን በኩል ከቡርኖ ወኪሎች ጋር የተነጋገረ ሲሆን በደላሎች በኩል ወይም ደግሞ በወኪሎች በኩል ከ60 ሚሊዮን ፓውንድ በታች የሆነ መደበኛ ያልሆነ ሂሳብ ለኒውካስትል ቀርቧል። የኒውካስትል ምላሽ ግን ተጫዋቹ አይሸጥም የሚል ነበር። አርሰናል ኒውካስትል ሁለቱንም ብሩኖን እና ቶናሊን ባንዳ የመልቀቅ ፍላጎት እንደሌለው ለመረዳት መሬት የመርገጥ ሙከራ ማድረጉ ተገልጿል የሚል መረጃ ነው እንግዲህ ሃንድ ኦፍ አርሰናል እያስነበበን የሚገኘው። እንዲሁም ደግሞ ከወሮች በተቃራኒ ኒውካስትል እስካሁን በአርሰናል በኩል የተደረገ ምንም አይነት ቀጥተኛ ግንኙነት አልደረሰኝም የሚል መረጃ ሰጥቶኛል እያለን ይገኛል። ሃንድ ኦፍ አርሰናል ተጫዋቹ ራሱ ግፊት ካላደረገ እና አርሰናል ከበድ ያለ የይፋዊ ጥያቄ ካላቀረበ በስተቀር ለውጥ አይኖርም የሚል መረጃም ነው እንግዲህ ሃንድ ኦፍ አርሰናል እያስነበበን የሚገኘው። እንዲሁም ደግሞ ተጫዋቹ ወደ አርሰናል መምጣትን እንደሚፈልግ ነው መረጃዎች የጠቆሙ የሚገኙት። ነገር ግን እንድታውቁልኝ የምፈልገው ተጫዋቹ በይፋ ልቀቁኝ አላለም ለኒውካስትል፣ እንዲሁም ደግሞ በይፋ ለአርሰናል አልተናገረም። ነገር ግን ወደ አርሰናል የመምጣት ፍላጎት እንዳለው ነው መረጃዎች እየጠቆሙ የሚገኙት። ለዛሬ ያዝላችሁ ፕሮግራም ይህን ይመስል ነበር። እስከ መጨረሻው ድረስ ተከታተላችሁን ላይክ እና ሰብስክራይብ ስለምታደርጉ እጅግ አድርገን እናመሰግናለን። መልካም ጊዜ